ምን መሰለው ውሳኔ ዲፍ አሁን ከአብርሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። ለእውነትሽ ነው? አዎ ዲፍ በጣም ደስ ይላል እንዴ። እና ምንድነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበር ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር። ያው የሚታዩት ነገር ነው በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምንና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። ለዛ ነው። እርግጠኛ ነሽ? ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። ወይኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ ያስነስተሽኝ ይዘሽ ምን ትይጂው ስትፈልጊ እንትን የምትይኝ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? ምንም ምን ያመጣው እኔ ባስቀመጥሽኝ ቦታ መገኘው እኔ ዕቃ ነኝ እንዴ? ያምሻል? ጤነኛ አይደለሽም እንዴ? ዛሬ ከወንድሜ ለማጣላት ነው ይሄንን ነገር ሐሳብ ያመጣሽው? እኔ ከወንድሜ እና አሁን ደግሞ ከጓደኞቼ ጋር አጣላሽኝ፣ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝና እሱ እሺ ካለ እንዴ ያምሻል? ምን ለማለት ፈልገሽ ነው? እየጠየቅኩሽ እኮ ነው እንዴ። ትናንት ከትናንት ወዲያ ሁሉ ነገር ስትያል ነበር እንዴ? ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻችሁ ካሉት ጎረምሶች ጋር ተረጋጋ። አይ ከነሱ ጋር መኖር ትችያለሽ እኮ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁት እንግዲያው ሩታንም አስቢበት ብዬ ከዚህ በፊት አውርቻት ነበረ እና ደግሞ አብርሽንም ሁላቸውንም አግኝቼ ለማውራት ሄርሜላንም ለማውራት ሞክሬ ነበረ። ዛሬ ሶስቱንም አግኝቻቸው ሀሳባቸው ምን እንደሆነ በግልጽ እንዲነግሩኝ እንፈልጋለሁ። እንደ ታላቅ ወንድም ግዴታ ያስገድደኛል ይሄ ነገር፣ ሀሳቡ ምን እንደሆነ ምን ላይ እንደደረሱ። ሰሞኑን ሩታ ላይ የማይባት ነገር ልክ አይደለም። እኔ ከዚህ በፊት ያወራውበት ምክንያት ራሳችሁን እዩ፣ በቃ ራሳችሁን አድምጡ። ከራሳችሁ ሆናችሁ ራሳችሁን አድምጡ እና ደግሞ ቢያንስ ለራሳችሁ ጊዜ ወስዳችሁ አስቡ ነበር ያልኩት። አሁን ግን የማየው ነገር አንዳንድ ነገር ልክ ስላልመሰለኝ አሁን ሩታንም ቀጥሬያታለሁኝ። ሶስቱም ይመጣሉ። የግል ሀሳባቸውን ሰምቼ የሆነ ዛሬ በጣም ተጨባጭ የሆነ ነገር ትሰማላችሁ ከናንተ። ትላንት አንድ ፕሮግራም ላይ አይቻቸው በጣም ነው ደስ ያለኝ ሁለቱን እና የሆነ አብሮነታቸውን በጣም ፈልገው ስለነበረ ሁለቱ አብረው ሆነው ሳያቸው በጣም ከምላችሁ በላይ በጣም ቤተሰቦች በጣም ደስ አለኝ። ምክንያቱም ሁልጊዜ ምኞት የሚሄ ነው። በጣም ሁለቱንም እያወራውበት ያለውበት መንገድ ይሄ ነው። ምክንያቱም አብረው እንዲሆኑልኝ ስለምፈልግ ማለት ነው። ትናንትና ፎቶ ደግሞ ድንገት ሳይ በጣም ደስ አለኝ። ምን እንደሆነም አልነገረችኝም እና እስኪ እሷን ደግሞ የበለጠ ስትመጣ ጠይቃታለሁኝ እና ፈጣሪ ደግሞ አብረው እንዲሆኑ ምኞቴ ነውና አብሮነታቸው እንዲቀጥል በጣም ነው የምፈልገው። እስኪ ምናልባት አዲስ ነገር ተፈጥሮ ከሆነ ስላላወኩኝ እስኪ ሩታዬ ስትመጣ ደግሞ ሁሉን ነገር እሰማለሁ ማለት ነው። በስነ ስርዓት ዛሬ ሳትፈራኝ እኔ ግልጽ እንድታወራኝ ስለምፈልግ ትሰማላችሁ። ሩታዬ እንዴት ነሽ? ሰላም ነው? ሁሉ ሰላም? እንዴት ነሽ? ደህና ነኝ አለሁ። እግዚአብሔር ይመስገን አለሁ። ጤና ሁሉ መልካም ይመስገን። ቤተሰብ ልጆች ሁሉ መልካም ነው። አንቺ ደህና ነሽ? ደህና ነኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። አይ እኔማ አምሮብሻል በዛ ላይ አመሰግናለሁ። ትላንትና ፎቶዎች እያየሁኝ በጣም ደስ ብሎኝ እነዚህ ልጆች ሳይነግሩኝ እንዴት ነው በዛው ታረቁ እንዴ ምናምን እያልኩኝ ትላንት አንዳንድ ፎቶዎች ወጥተው ሳይ በጣም ደስ ብሎኝ አብሮናታችሁን ሳይ በጣም ደስ አለኝ። ትላንት ግብዣ ነበር ነው? አዎ የሆነ ግብዣ ነበረና ጎረቤታችን ነበሩ ማለት ጃን ፋሚሊ ይባላሉ። አንድ ስቴት ነበር አብረን የምንኖረው ምናምን። አሁን እነሱ ቤት ቀይረዋል ግን ጎረቤታችን ነበሩ። ከዛ ፕሮግራም ነበራቸው የልጃቸው ልደት ነበርና አንድ ላይ ነው እንድትመጡ የምንፈልገው ምናምን ብለው አብርሽን ደውለው ነገሩት። ያው እኛ ደግሞ አንድ ላይ መሄድ አንችልም ነበር ግን አስገደዱት። በቃ አንድ ላይ እንድትመጡ ነው የምንፈልገው ምናምን ብለው ሲሉት ያው ትንሽ ተጭኖት ነው። ከዛ ደወለልኝ ለኔ ማለት ነው አብርሽ። አይ እኔማ በጣም የሆነ ፎቶ ሳይ በጣም ደስ አለኝ። የሆነ ምን ልበልሽ ብቻ ውስጥ ይፈልገው ስለነበረ በጣም ነው ደስ ያለኝ። ያው እንግዲህ ጥሩ ሰዎች ናቸው፣ መልካም ጓደኞቻችን ነበሩ እና በልጃቸው ልደት እንድንቀር አልፈለጉም። አንድ ላይ እንዳልሆነን ምናምን ያውቃሉ ግን አንድ ላይ እንድትመጡ ነው የምንፈልገው ብለው አብርሽን እንትን ሲሉት ደወለልኝና በቃ አብረን እንድንሄድ ምናምን አለኝ። ሄድኩ ማለት ነው። ይሁን እንደዛ እኮ ሁልጊዜ እንደዛ አብራችሁ ባያችሁ በጣም ደስ ይለኛል። ያው በዛው ገጠመኝም የፈለኩሽም ጉዳይም ያው የሁለታችሁ ጉዳይ ነው ታውቂያለሽ። እኔ ያው ስፈልግሽ ለሁለታችሁ ጉዳይ ነውና በዛም ጉዳይ ላወራሽ ነበረ የመጣሁት
እና ያው አብሮ ፎቶም ደግሞ ሳይ የሆነ በጣም ነው ለኔ በጣም ደስ ያለኝ። ከኔ ከተጨነኩበት ይልቅ ያንን ነገር ሳይ በጣም የበለጠ ደስ አለኝ። ያው ጉዳዩን አንቺም ታውቂዋለሽ ያለው ነገር መጀመሪያ ማናገርሻለሁ እና ስለሁለታችሁ ሁኔታ ስለሁለታችሁ ነገር እንዴት እንደሆነ ማወቅ ፈልጌ እና ደግሞ አሰብሽበት ወይ ያለፈው ከዚህ በፊት ያወራነው ነገር እኔና አንቺ አስቢበት፣ ለራስሽ ጊዜ ወስደሽ አስቢ፣ ራስሽን በደንብ አድርገሽ ብቻሽን ሆነሽ አስቢ ብዬሽ ነበረ። ዛሬ እንግዲያው ቀጠርኩበት አንቺንም አብርሽንም እድሜላንም ቀጠሪያችሁ ሶስታችሁንም ለማውራት አስቤ ነው ሶስታችሁንም የቀጠርኳችሁ እና ሰሞኑ ደግሞ አንቺም እኔ ከዚህ በፊት ብቻሽን አግኝቼ አውርቼሻለሁኝ። ብዙ ነገር ብለሽኛል፣ ስለ ትዳራችሁ፣ ስለ ህይወታችሁ ብዙ ነገር ብለሽኛል። ስለ ልጃችሁ አንስተን ብዙ ነገር አውርተናል። ገብቶሻል። እና ደግሞ የሆነ ሰሞኑ ደግሞ የማየው ነገር ለምንድን ነው ይሄንን እንደዚህ የምታደርገው ሩታ? እኔ ራስሽን መርመሪ፣ ምን ላይ ነው የቆምሽው ነው ብዬ ነገርኳት እና አሁን የማየው ነገር ምንድን ነው ብዬ ከራሴ ጋር ጥያቄ ውስጥ ስገባ ነው ዛሬ ለምን ታዲያ እንደዚህ ከሆነ ሶስቱንም አግኝቻቸው በአካል የሚሉኝን በቃ ትክክለኛውን ነገር ለምን አልሰማም ብዬ ነው የመጣሁት። እና ሰሞኑ ምን ላይ ነው ያለሽው? የማየው ነገርስ ምንድን ነው? ምን አረኩ ዴቭ? ማለት ምንም የተለየ ነገር ያየሁት ነገር የለም። ግን አሁን እነ ደስታንም ሳይ እና ዳኒንም ሳይ ምንድነው ማለት የሆነ ሰሞኑ የማየው ነገር አልተመቸኝም። ምክንያቱም እኔ ለራስሽ ጊዜ ወስደሽ አስቢና ራስሽ ምን ይልሻል ውስጥሽን አድምጪ ነው እንጂ ያልኩሽ። አሁን እንደዚህ ሰው በተቀያየረ ቁጥር የተለያየ ሀሳብ እየመጣ ነው ያለው። ገብቶሻል አይደል? አንቺም ላይ ብዙ አይነት ሀሳብ እየገባብሽ ነው ያለው። ስለዚህ ምንድነው ሰሞኑ እያረግሽ ያለሽው? ወይስ እኔ አይምሮዬ እንዳሰበው ነው ወይስ የተለየ ሀሳብ አለሽ? ማለት እኔ አንተ ያሰብከውን እኔ ማወቅ ባልችልም ግን ደግሞ ያው ከደስታ ጋር አንዳንድ ነገሮችን አውርቼ ከሱ ጋር ያለኝን ነገር ለመቋጨት ሞክሬያለሁኝ። እንዲሁም በፊትም እውነት ለመናገር ያን ያህል ምንም ነገር ኖሮናል ማለት አይደለም። እኔ ከሱ ጋር ምንም የለኝም በፊትም። ግን ያው የሱ ኢንተረስት ነው የሱ ፍላጎት ምናምን ነው እንጂ እኔ ሙሉ ለሙሉ እሱን አክሰፕት አላደረኩትም። ነገር ግን አንዳንድ ነገሮችን ያው አለ አይደል እሱ ለመቀበል ሞክሬ ነበረ ግን አልቻልኩም። ስላልቻልኩኝ እና ከዚህም በላይ እንዲሄድ ከኔ ጋር ስላልፈለኩኝ እሱ ከኔ ጋር በዚህ መንገድ እንዲቀጥል ስላልፈለኩኝ ነገሮችን እንድናቆም ነግሬዋለሁኝ እና ከሱ ጋር ያለኝን ነገር አቁም ያለው ምንም የለኝም ከሱ ጋር እና ዳኒ ደግሞ ጀስት ንጹህ ጓደኛዬ ነው። ምንም የለኝም ከሱ ጋር። አይ እንደዛ ከሆነ ደስ ይላል። ከደስታ ጋር መያየው ነበር። በእርግጥ ግን የሆነ አንዳንድ ጊዜ ምን አለ መሰለሽ የሆነ ራስሽን ስታይና ራስሽን ስታዳምጪ ለብቻሽ ሆነሽ ጊዜ ወስደሽ ስታይ ራስሽን ብዙ መልስ ታገኛለሽ። ግን አሁን ሰው የተለያየ ሰው በመጣ ቁጥር አንቺ ጋር አዲስ ሀሳብ እየተፈጠረ አዲስ ሀሳብ አይምሮሽ ላይ እየተፈጠረ ነው የሚሄደው። ገብቶሻል አይደል? እኔ እንደዛ አይነት ነገር ሀሳብ ውስጥ እንድትገቢ አልፈልግም። ከዚህ በፊትም ብዬሻለሁ፣ አንቺና አብረሽ ታርቃችሁ በሰላም እንድትኖሩ ነው የምፈልገው። አብራችሁ እንድትሆኑ ነው፣ ልጃችሁን አብራችሁ እንድታሳድጉ ነው የምፈልገው። ከዚህ በፊትም ብዬሻለሁ፣ እኛል ዛሬም ደግሜ ነው እምልሽ እና ያኔ ያልኩሽን የጠየቅኩሽን ጥያቄ አስቢበት፣ ጊዜ ወስደሽ ራስሽን ተመልከቺ፣ ከአብረሽ ጋር ያላችሁ ግንኙነት መስተካከል አለበት ብዬ ሀሳብ አቅርቤልሽ ነበር እና በሱ ሀሳብ ላይ አንቺ ምን እያሰብሽ ነው? አሁንስ ውስጥሽ ላይ ምን የተረዳሽው ነገር አለ? ምን ያገኘሽው ነገር አለ? ከአብረሽ ጋር አሁንም አብረሽ የመቀጠል ሀሳብ ነው ያለሽ ወይስ እንደዚሁ እንደተለያያችሁ መቅረት ነው? ምንድነው ሀሳብሽ? ማለት አሁን ላይ በደንብ ማለት ጊዜ ወስጄ ምናምን ስቴብል ሆኜ በደንብ ነገሮችን ለማሰብ ጊዜ አላገኘሁም ነበረ እስካሁን ባሉት። ግን ደግሞ ትንሽ በነበረኝም ጊዜ ባለኝም ጊዜ ትንሽ ከራሴ ጋር ለመሆን ሞክሬያለሁኝ እና ምን መሰለው ውሳኔ ዴቭ፣ አሁን ከአብርሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽ ነው? አዎ ዴቭ፣ በጣም ደስ ይላል እንዴ! እና ምንድነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበር ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር። ያው የምታዩት ነገር ነው በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምን እና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። ለዛ ነው። እርግጠኛ ነሽ? ማለት አንዳንድ ጊዜ ምን አለ መሰለሽ የሆነ ሰዓት ላይ መጀመሪያ የሆነ ነገር ተበላሽቶ ነበረ። ያንን ነገር ደግሞ እንግዲያው መልሼ ልቀጥል፣ ያንን ነገር አብሬ አርሜ ልሂድ ሲባል ወደ ኋላ ላለመመለስ ወስነሽ ነው መሆን ያለበት። ገብቶሻል አይደለም? ከሱ ጋር አብሬ ልጄን አሳድጋለሁ፣ ከሱ ጋር አብሬ መሆን ፈልጋለሁ፣ አብሬ መቀጠል ፈልጋለሁ ስትይ ምንም አይነት ነገር ቢመጣ ወደ ኋላ ላለማለት ወስነሻል ወይ?
ነው። ኦኬ ምንም አይነት ነገር ቢመጣ ማለት እሺ ማለት ምንም አይነት ነገር ቢመጣ ማለት ገብቶሻል አይደል? ባልና ሚስት ከዚህ በፊትም ብዬሻለሁ፣ ትጋጫላችሁ፣ ትታረቃላችሁ፣ የሆነ ነገር ሊፈጠር ይችላል። ገባሽ? ግን ዛሬ ላይ እኔ አስቤበታለሁ፣ ጊዜ ወስጄ በጣም ብዙ ነገር አስቤያለሁ እና ከሱ ጋር አብሬ ከልጅ አባት ጋር ከአብርሽ ጋር አብሬ መሆን እፈልጋለሁ ስትወስኝ በውሳኔሽ በጣም ደስተኛ ነኝ፣ በጣም ከምልሽ በላይ ማለት ነው። ግን እርግጠኛ ነሽ ወይ? ያንን ነገር ደግሞ ገብቶሻል አይደለም? አሁን አንቺ ብዙ ቤተሰቦች አሉሽ፣ ከኛ ባለፈ ብዙ የሚከታተሉሽ ቤተሰቦች አሉ እና ለቤተሰቦችሽ መልስ እንዲሆን እርግጠኛ ነሽ አብረሽ የመሆን ፍላጎቱ ከልብሽ ነው ወይ ነው? አዎ ዴፍ ከልቤ ነው። ሁሉንም ነገር አስቤበት ነው ወሰንኩት። በቃ እንደዛ ከሆነ በጣም ደስ ይላል። ዛሬ እንግዲያው አብረሽም ይመጣል፣ ሄርሜላም ትመጣለች እና ያው እኔ እንደገጠመኝ ሶስታችሁንም የቀጠርኩት ካንቺ ይሄ በጣም አዲስ ሰርፕራይዝ ነው ለኔ ያረክሺ። ሶስታችሁንም የቀጠርኩበት ምክንያት ያው ያለውን ነገር በቃ በግልጽ እንድታወሩኝ ነው። ምክንያቱም እሷንም አግኝቻት ነበር፣ አብረሽንም አግኝቻው አንቺንም አግኝቻችሁ ስለነበር የሶስታችሁንም ውሳኔ ለመስማት ነበር። ምክንያቱም ጊዜ ውሰዱ ብዬ ጊዜያችሁ አስቡበት ብዬ ተናግሬ ነበር። ምን ላይ ደረሳችሁ ለማለት ነበር ዛሬ የመጣው። አንቺ ደግሞ ይሄንን ነገር ስትነግሪኝ በጣም ደስ ብሎኛል፣ በጣም ከምልሽ በላይ። እንግዲህ ወንድሜ ደግሞ እንዳያመጽና ደግሞ እሱም ሌላ ነገር እንዳይለኝ እነሱን ደግሞ እስከሚመጡ ድረስ እንግዲህ ያው ፈጣሪ መስገን። አንዳንዴ ትዳር ላይ ብዙ ነገር ይፈጠራል፣ ገብቶሻል አይደለም? ብዙ መጋጨት ይኖራል፣ ብዙ መጣላት ይኖራል። ግን ያንን ሁሉ ነገር አስማምቶ የሆነ በፍቅር መኖር በጣም ትልቅ ነገር ነው፣ በጣም ትልቅ ማለት ነው። እና በጣም አመሰግናለሁ ሩታዬ፣ በጣም ስላከበርሽኝ። ያክብርልኝ እንዴ። ሰላም ወንድሜ፣ እንዴት ነህ? ሰላም ነው? ሰላም ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ሰላም ነው? ሁሉ ሰላም፣ ሁሉ ሰላም አለ ወንድሜ። እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ እናንተ? አለን፣ ሁሉ መልካም። ሰላም ነው? አረፈደልኝ? አይ ትንሽ ነው እንጂ ብዙም አላረፈድንም። አዎ እሷን እየጠበቅኩኝ ነበር። ምን አስቆየች? አዎ ቤቷ ሂጅ እስክትለብስ ጠብቄ ምናምን የሴቶች ፕሮሰስ ታውቀው የለ ለዛ ነው። አይ ይሁን እንግዲህ ዋናው ሰዓትን በቀጠሮና አክብራችሁ መምጣታችሁ በጣም ደስ ብሎኛል። አንተም እንግዲህ አክብረኝ ስለመጣ አመሰግናለሁ። ከሩታዬ ጋር ብዙ ነገር እያወራን ነበር፣ ብዙ ነገር እየተጫወትን ነበረ እና ያው ሶስታችሁንም የቀጠርኳችሁ እኔ ነኝ። የቀጠርኩበት ዋና ምክንያት ደግሞ ሶስታችሁንም በየግል አግኝቻችሁ ነበረ። አንተም እንደ ወንድም በግሌ በውስጥም በይፋም ሆነን እናንተ በጣም ብዙ ነገር አውርተናል። እንደ ወንድም ሩታንም ብቻውን አግኝቻት ነበር፣ ሄርሜላንም ብቻውን አግኝቻት ነበር። ሁላችሁንም ሀሳብ ሰምቼ ነበር። ዛሬ ላይ ደግሞ ለኔ ሶስታችሁንም አገናኝቻችሁ ትክክለኛውን ሀሳብ ምን ላይ እንደቆማችሁ ምን እንደምትፈልጉ ማወቅን እፈልግ ስለነበረ ለዛ ነው ዛሬ ያገኘኋችሁ ወይ እንድትመጡ ያደረኩት ማለት ነው። ኦኬ እና ሄርሜላን ብያት ነበር አስቢበት ብያት፣ ሩታንም አስቢበት ብያት ነበር። አንተም እንደዛው አስብበት ብዬህ ነበር እና ምን ላይ ደረስክ? አሰብክበት ወይ? ለራሴ ጊዜ ወስደ አሰብክ ወይ? አሁን ላይ ምን ላይ ነው ያለኸው? ምንድነው አቋም ምንድነው? ያንን ነገር መስማት ፈልጋለሁ። አብዛኛውን ነገር አውርቻለሁ በስልክ። አሁን እኔ ጋር የመጣ አዲስ ነገር ምናምን ነገር የለም። ግን ያው ሶስታችሁንም አንድ ላይ ላገኛችሁ ፈልጋለሁ ስላልከኝ ነው የመጣ ነው ማለት ነው። እና እኔ ጋር የተቀየረ ሀሳብ ምንም አይነት ነገር የለም፣ እንዲቀየር የሚጋብዝ ነገር የለም። አብዛኛውን ነገር ደግሞ ያው በስልክም ስላወራው ከዚህ ጋር ማውራት አይጠበቅብኝም ብዬ ነው ማስበው እንደኔ ማለት ነው። እኔ እንዳውም የተለየ ነገር ያለ መስሎኛል። ሄርሜላንም ይዛሃትና ምናምን ነገር ስትለኝ ሌላ የተለየ ነገር ልታወራን መሰለኝ እንጂ አሁን ስላሰብንባቸው ነገሮች ምናምን ልታወራን አልመሰለኝም፣ እውነቱን ስነግር ማለት ነው። ያው ማለት የተለየ ነገር እኛ ጋር አለ። ኦኬ እኔና ሩታ አሁን ሩታም ለኔ አዲስ ነገር ነው የነገረችኝና አሁን እያወራን ነበረ ከሷ ጋር። እኔ በጣም ደስ የሚል ስሜት ላይ ነው ያለሁት። ግን እሷ ከማውራቷ በፊት አንተ ያለን አቋም ወይ ደግሞ እስካሁን ያሰብክበት ጊዜ ወስደ አስብ ማለት የሰው ልጅ ጊዜ ወስደ ለራስ ሰተ አስብ ስላለው ነገር፣ ስለ ህይወት፣ ስለ ልጅ እናት አስብ ነው ያልኩህ። እኔ ገብቶሃል አይደለም? ስለዛ ነገር ምን አሰብክ ብዬ ነው የጠየቅኩ። ገባ? ያንን ከተረዳኸኝ እኔን ማለት ነው። ስለ ልጅህ እናት ምን አሰብክ? ስታስብ ደግሞ ምን ምላሽ አገኘ? ጥፋተኛ ነኝ ብለህ ታስባለህ ወይ እሷ ጥፋተኛ ናት ብለህ ታስባለህ? ያንን ነገር መቼም ጊዜ ወስደህ ስታስብ እኮ የሆነ ጥፋት ታገኛለህ አይደለም? ያንን ነገር ግልጽ እንድታረግልን አሁን እንደ ጥያቄ ያነሳውልህ
እኮ እኔ ስለ ልጄም እናት ምንም የማስበው ነገር የለም። ሲቀጥል ምን እንዳስብ ትፈልጋለህ? ጀመር እሷ እኮ ልሄድ ነው ብላለች። በዚህ ሳምንት ወደ ውጭ ሀገር ልትሄድ ነውና ምንም ላስብ የምችለው ነገር የለም። ባትሄድም ማስበው ነገር አይኖርም። እኔ አሁን ላይ ራሴን ህይወት አንድ ሁለት እያልኩኝ ያለሁኝ ሰው ነኝና እኔ አሁን ስለሷ ማስብበት ጊዜ አይኖረኝም። ምናልባት ስለ ልጄ ግን ግዴታዬ ስለሆነ አስባለሁኝ እንጂ ስለሷ አሁን ምንም የመጣ አዲስ ነገር የለም እኔ ጋር ማለት ነው። ለምን እሷ ጋር ነው አዲስ ነገር የሚበዛውና እሷን እንዳውም በተጠይቃት ይሻላል። እኔን ይሄንን ጥያቄ ከመጠየቅ ማለት ነው። ስለዚህ እኔ ጋር ምንም እንትን ያለ ነገር የለም። እሺ እንግዲህ ሩታዬ ወደ አንቺ ልመጣ ነውና ለኔ ነገርሽኝ በግልጽ እንግዲህ አሁን አብረሽ እዚህ ጋር አለ ለኔ እንደነገርሽኝ እሱም እንድትነግሪ ስለምፈልግ። እሺ እሷ ሀሳቧን አውርታለች ነው? አዎ ሀሳቧን ያው እኔ መጠየቅ እንዳለብኝ እንደ ታላቅ ጠይቂያት ነበረ። ሀሳቧን ደግሞ ለኔ ነግራኛለች እና ሀሳቧ ደግሞ ለምሳሌ እሷን ሀሳብ ከሰማክ እዚህ ጋር የሄርሜላ ሀሳብ ለምን እሷንም ጠርታታልና አስቢበት ብሎ ነበር ምናምን ነገር አለች። እየመጣንም እያወራችኝ ነበርና ከሷ መስማት የምትፈልገው ነገር ካለ መጠየቅ ትችላለህ። ከሩታይ መስማት የፈለከው ነገር ሰምተህ ከሆነ እሷ ደግሞ መስማት የምትፈልገው ነገር ካለ መጠየቅ ትችላለህ። አይ ሄርሜላን ያው መጣበታለሁ ብዬ ነው ያው ትቅደም ብዬ ነው እንጂ ሄርሜላ ከዚህ በፊት አውርቻት ነበር እና እኔ ዋናው ምንድነው አለች እሱ ደስተኛ ሆኖ በሰላም ሲኖር ነው ማየት የምፈልገው። እሱ ደስተኛ ሆኖ ሲኖርልኝ እኔ ደስተኛ ነኝ። እወደዋለሁ፣ አፈቅረዋለሁ። እኔም ብያታለሁ ያለት ለምን አፈቅርሽ ማለት አልችልም። ምክንያቱም ሰው ነሽና ማፈን ልታፈቅሪ ትችያለሽ፣ ልትወጂ ትችያለሽ። እሱ እኔን አይመለከትም። ግን ስለሱ ምን ታስቢያለሽ ብዬ ጠይቂያት ነበር። እኔ ደግሞ እሱ በደስታ እንዲኖርልኝ እፈልጋለሁ። በቃ በደስታ ባፈቅረው እሱ ሰላም ሆኖ ሲስቅ ማየት እፈልጋለሁ ነበር ያልሽኝ። እውነት አኖር? አዎ እኔ ጋር ያው የተቀየረ ሀሳብ የለም። ያው አስቢበትና በአካል እናወራበታለን ስላልከኝ ነው ጂቪዬ። ባለፈው ለታ ብዙ ተነጋግረን ከዛ በኋላ ደግሞ መጨረሻ ላይ እንዳስብበት ጊዜ ሰታኝ ነበርና እኔ ጋር እስካሁን የተቀየረ ነገር የለም። እንደ ወንድም የመከርከኝ ነገር ተቀብያለሁ። ግን ደግሞ አሁንም እኔ ለሱ ደስታ የምኖር ሰው ስለሆንኩኝ ምንም የቀየርኩት ሀሳብ የለም ልልክ ፈልጌ ነው ዴፍ። እኔም ለዛ ነው ወንድሜ እንድትረዳኝ ያው ሩታ ሀሳቧን ትቅደም ያልኩት ለምንድን ነው እሷ ጋር የተለየ አዲስ ሀሳብ ስላገኘሁኝ ያው በዛ ሀሳብ በጣም ደስተኛ ስለሆንኩኝ እኔ ያንን ሀሳብ እንግዲህ ያው እንድትነግርህ ብዬ ለዛ ስለፈለኩኝ። ግን እሷን ሀሳብ እንደኛ መንገሩ ተገቢ ነው ብዬ አላስብም። ምናምን እሷም የራሷን ሀሳብ ካወራችክ የተሻለ የሚሆነው ብንሄድ ነው የተሻለ የሚሆነው። ማለት የሩታ ሀሳብ አዲስ ነገር ነው ለአንተ አዲስ ነገር ነው ማለት ለአንተ አዲስ ነው ስል እኔ እንግዲህ ወንድም ነኝ፣ ታላቅ ወንድም ነኝ እና እንደ ወንድም ተሰምቶኝ ያለውን ነገር ለማናገር እሷን አስቢበት ብዬ ከስበስት እንዳወራዋት ዛሬ መልስሽ ምን ሆነ ብዬ ነበር ለሷ የጠየኳትና መልሷን ለኔ ግልጽ ነገር መንገድ አሳውቃኛለች። አዎ እና ለአንተም ደግሞ መልሷን እንድታሳውቅ በሚል ነው። ገብቷል አይደለም? ሀሳብ እሷ ጋር የተለየ ነገር ለአንተ የምትነግርህ መልካም ነገር ስላለ ነው። ተረዳኸኝ አይደል? እሺ። ስለዚህ እሷ ታውራ ያልኩት ለዛ ነው። እሺ ዲቫ አመሰግናለሁ። መጀመሪያ ደረጃ ያው ሁሉንም ነገር አስቢበት ካልከኝ በኋላ በደንብ አስቤበት ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። የምርሽ ነው? ትክክለኛውን መረጃ ደብራ። አንቺ ግን ጤነኛ ነሽ ማለት ወይስ ያምሻል? ምን አጠፋ? ትናንትና ምን ስትይ ነበር የነበረው? ከትናንት ወዲያ ምን ስትይ ነበር? ዛሬ ደግሞ ምን ተገኘና ነው ወይስ እንደ የሆነ ጊዜ እኔ ልታታልኝ ነው? ስለምን ማታለል ነው? እና ታዲያ በመጀመሪያ ደረጃ ጀመረን እቺ ጤነኛ አትመስለኝም ወንድሜ። መከራከር አያስፈልግም። ምክንያቱም አሁን አንተም እንግዲህ እሷም የግሏን ሀሳብ ነው የነገረች። እንግዲህ ምን የግሏ ሀሳብ አመለ ገብቷል አይደለም ወንድሜ? አሁን እሷ እያለች ያለው በቃ እኔ የበፊቱን አብርሽ እንደ በፊቱ አብርሽ መሆን ከቻለ እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች ነው። ምን ተገኘና ነው ዛሬ? ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ቆይ ምን አዲስ ነገር ይፈጠራል? የልጅዋ አባት ነው
ያውም የቀድሞ ባሏ ነው ገብቷል አይደለም እንግዲያው ፍቺ ብታደርጉ ምንም ብትሉ ግን እናንተ ጋር ያልተቋጨ ነገር አለ ያልተቋጨ ታሪክ አለ ገብቷል አይደለም ከዛም ባለፈ ደግሞ መሐላችሁ ላይ ልጅ አለ ገብቷላ እና አሁን እያለች ያለችው እሷ አብረን መኖር እንችላለን በቃ እኔ ፍቃደኛ ነኝ ከዚህ በፊት አንተ ምንድነው ያልከኝ እሷን ጠይቃት ያው በሁለታችሁም ቀርባችሁ ነበር አይደል እሷን ጠይቃት ከዛ በኋላ እኔ መኖር እፈልጋለሁ ችግር የለም ማለት እኔ ላውራት ወንድሜ ቆይ እኔ ምልሽ ቆይ እኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ ስትፈልጊ አስነስተሽኝ ይዘሽ ምን ትይጂው ስትፈልጊ እንትን የምትይኝ እንዴ ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደል ምንም ምን ያመጣው እኔ ባስቀመጥሽኝ ቦታ መገኘው እኔ ዕቃ ነኝ እንዴ ያምሻል ጤነኛ አይደለሽም እንዴ ዛሬ ከወንድሜ ለማጣላት ነው ይሄን ነገር ሐሳብ ያመጣሽው እኔ ከወንድሜ እና አሁን ደግሞ ከጓደኞቼ ጋር አጣላሽኝ ከብዙ ጓደኞቼ አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደል አሁን ከወንድሜ ጋር ለማጣላት ነው እኔ እሺ ብያለሁኝና እሱ እሺ ካለ እንዴ ያምሻል ምን ለማለት ፈልገሽ ነው እየጠየቅኩሽ እኮ ነው እንዴ ትናንት ከትናንት ወዲያ ሁሉ ነገር ስትያል ነበር ምን ተፈጠረና ነው ለምን ከጎረምሶች ጋር አትኖሪም እዛ ቤት እያመላለሻችሁ ካሉት ጎረምሶች ጋር ተረጋጋ አይ ከነሱ ጋር መኖር ትችያለሽ እኮ እንደዚህ መሆን አይጠበቅብን በመጀመሪያ እንዴ አንቺ ነገር ስራኩ እንደዚህ የሚያደርገኝ ያወራው አይደል ያለው ስለዚህ አንተ ወንድሜ ሰማኛለ ከዚህ በፊት ብዙ ነገር ፈጥራ እኔ ከሱ ጋር ነው መሆን የምፈልገው ካንተ ጋር ምናምን አብረን እንሆናለን ምናምን ብላኝ ልጃችንን አብረን እናሳድጋለን ብዙ ነገር ተፈጥሮ በቃ ሰላም ሆነች ብዬ እኔም ልቤ ተመልሰው ከሷ ጋር አብሬ ሆኜ በመሃል ግን እየቀለድኩብህ ነው ያለችኝ ሰው ነች አሁንም ዛሬም እንደዛ አይነት ነገር ለመፍጠር እኔ ሰላም ስሆን እኔ ደስተኛ ስሆን ስላየች ዛሬ ላይ ያንን ነገር ለመፍጠር ነው እንጂ እውነት እሷ ተቀይራ እኔን ፈልጋ ምናምን ለመኖር አይደለም ይሄ ግልጽ ሐሳብ ነው ሲቀጥል ደግሞ ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደል ያንን ወረቀት ላይ እኔ ፈርሜልሽ እንትን ያለው ስለዚህ ታዲያ ዛሬ ምን መጣና ወይስ ከሱ ጋር እንድጣላ ነው ኖ ከኔ ጋር መጣላት አይደለም ያምሻል እንዴ ሚያምሽ ከሆነ አንድ ህክምና የሚያስፈልግሽ ከሆነ ወደ ህክምና መሄድ ነው ያለብሽ እኔ በጣም ሁሉ ጤነኛ ነኝ ፈጣሪ እንዴት አንድ ድብልቅልቅ ያለ ሐሳብ እኮ ነው እያቀረበች ያለችው ተረጋጋኒ እሱ ሐሳብ ግራ እየገባኝ ነው ምናልባት ከዚህ በፊት አብርሃም ስለ ነገሮች ካልነገረክ አላቅም ወይም ደግሞ ቪዲዮ የምታይ ከሆነ በጣም ላይ ልትጫወችብኝ ነው እንዴ የምትፈልጊው እኔ ሞክረናል ሁለቱ እንዲታረቁ በጣም ብዙ ነገር አድርገናል ወይንስ ሰላም ስሆን አትፈልጊም ነው የሷ መልስ እኔና እሱ ሰላም ስንሆን አትፈልጊም ነው አሁን ቆይ ተረጋጋ አንተ ተረጋጋና ሐሳቧን እሷ ታውራ ቆይ ተረጋጋ እንኳን እኮ የምታወራው ወሬ ትክክል አይደለም ዛሬ ላይ ደርሶ ሐሳብ ትሆናለች እንዴ አይደለም አሁን ምንድነው መሰለ እኔን አቁማ እንግዲያው እዚህ ጋር ልትዋሸኝ አይደለም ወይ ደግሞ እኔን እዚህ ጋር አቁማ ልትቀልድ አይደለም አይደለም እሷ እኮ ጋሽዬንም ዋሽታለች አይደለም አንተን እንዴ ዛሬ ላይ ምን አገኘችና ነው ይሄን ነገር ለማድረግ እንትን ያለችው እኔ ጋሽ ነው ወይንስ አሁን አንተ ነህ እመጣለሁ ብላ ስንት ጊዜ አስጠብቀህ ይዋሻው እንጂ ነው ዋሽው አላውቅም ጋሽን ይከታል ያማታ ነው ከዚህ በፊት ማለት ነው አሁን ይሄን ሐሳብ ያመጣችው ሩታ አብርሃም ያለበትን ሁኔታ አይታ ነው በእርግጠኝነት እንጂ እስቲል ከሱ ጋር እንኳን ከዚህ በኋላ መስዋዕትነት ለሱ መክፈል ካልቻልኩኝ እኔ ከህይወታችሁ ልውጣና ቢያንስ ወደ ልብሽ ላይ የሆነ ፍቅር ካለሽ እሱም ወደ የምትፈልጊ ከሆነ አብራችሁ ሁኑ ብዬ ሐሳብ ሰጥቻት ነበርና በፍጹም እንደማትፈልገው ለኛም ለሚዲያውም እየተናገረች ነበርና ከዛ በኋላ ግን እሱን ደና ለማድረግ ከጎንክ እንደ ያለሁት ወንድ ልጅ ማልቀስ የለብህም መለመን የለብህም ሰው ልጅ ሲፈልግ ነው አጠገብህ መሆን ያለበት በቃ ብትወድ ካንተ ጎን ትሆናለች ምናምን ብዬ በዚህ ልክም ዲስሪስፔክት አታደርግህም አታንቋሽሽም ብዬው አሁን ላይ እኔና እሱ ሰላም ሆነን ስታይ ነው በዚህ ልክ ለመመለስ ያሰበችው እንጂ ከዚህ በፊት በጣም ብዙ ሐሳብ መጥቶላት ነበረ ግን እሱ ወዲያው እሷን እንደሚያፈቅር እንደሚወድ ምናምን ስለሚያሳያት ዛሬም ተመልሶ ይመጣል የሚል ሐሳብ ስላላት ነው ይሄን ነገር ያንጸባረቀችው አይ አሁን ሄርሜላ ምን አለ መሰለኝ እኔ ደስተኛ ሰው አትፈልጊም አይደለም ቆይ አንተ ለማንኛውም ተረጋጋ አሁን እያልኩ ያለሁት አይደለም አንዴ አድምጠኝ ገብቷል አይደለም እሷ ያለች እንግዲህ የልጇ ምንም ቢሆን ምንም የልጇ አባት ነው ገብቷል አይደለም ሄርሜላ ደግሞ ምናልባት ባንቺ ሐሳብ ልክ ነው ገብቶሻል አይደለም እንደዛ በመታስቢው ሐሳብ ልክ ሆነ ሊሆን ይችላል ግን እሷ እንግዲህ እኔና እሷ ያወራነው ጊዜ ወስደሽ አስቢበት በቃ ከራስሽ ጋር ሆነሽ አስቢና መልስ ትሰጪኛለሽ ነው ያልኳት እና አሁን አስባ ሩታ መኖር ያለብኝ ከልጅ አባት ጋር ምንም ቢሆን ምንም በቃ እኔና እሱ በጣም ጥሩ ነገር አሳልፈናል በጣም ብዙ መጥፎች ነገር ማሳልፈን ሊሆን ይችላል ግን አሁን መኖር ያለብን እኔና እሱ ብቻ ነን
ገብቷል አይደለም? አሁን እያለች ያለችው እሱን ነው አንተ ልትረዳ የሚገባው። የሚያፈቅር ልብ መጥላት እንደሚችል አታውቅም እንዴ? ሁልጊዜ እኔ እሷን ስለምወዳትና ስለማፈቅራት በምፈልገኝ ሰዓት ሂድ ትለኛለች፣ በምፈልገኝ ሰዓት ና ትለኛለች፣ ስፈልግ አብረኸኝውን ትላለች፣ ስፈልግ እንዴ አንቺ ያምሻል እንዴ? እኔ ለልጄ ብዬ ነው አሁንም ድረስ ካንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከ ዛሬ ድረስ ነገሮችን የቻል ያደረኩት ልጄ የልጄ እናት ነሽ በሚለው እንደገና ደግሞ ልጄን ማየት ስለምፈልግ ከልጄ ጋር መገናኘት ስለምፈልግ በሰላማዊ መንገድ እኔና አንቺ እንገናኝ ብዬ አስቤ ነው እንጂ አንቺን እንደፈለግሽ የምታደርገኝ ሰው ሆኜ አይደለም። ገባሽ? እኔም ለራሴ ሪስፔክት ያለኝ ሰው ነኝ። ሲቀጥል ደግሞ እኔ የራሴን ህይወት እየኖርኩኝ ነው ያለሁት። አሁን እንድትበጠብጪኝም አልፈልግም። ሰላም ሆኜ ነው መኖር የምፈልገው። ዛሬ ላይ አሁን ከወንድሜ ጋር ልታጣይኝም አልፈልግም። ሲቀጥል ደግሞ ወንድሜ እሷ የምትሰለን ነገር ብቻ መስማት ሳይሆን ያለብህ እውነታውን ነው መረዳት ያለብህ። አሁን እሷ እዚህ ጋር እንደፈለገች ነው ሀሳብ የሚቀያየራት። ቅድም ሌላ ሰው ትሆናለች፣ አሁን ሌላ ሰው፣ ነገ ሌላ ሰው። አሁን ዛሬ እንደዚህ ያለች አይደለ? ኦኬ ብዬ ምናምን ተስማምቼ ብቀርባት ነገ ደግሞ ሌላ ሰው ነች። ስለዚህ አሁን እንደዚህ አይነት ባህሪ ካለው ሰው ጋር አብሬ ቆሜ ለማውራት ምንም ለማለት እኔ እድሉንም እንትን አላገኝም፣ አልፈልግም። እውነታው አሁን ማለት አንተ እውነታው ከሷ ጋር ታርቃ አብረን መኖር አትፈልግም? አልፈልግም። አሁን ላይ በቃ ምን ማለት ነው? ከዚህ በፊት እኔ እናንተ አውርተናል አይደለም እንዴ? አሁን ተመችቶኛል። በቃ ሰላም ነው የምፈልገው። ሰላሜን አግኝቼ እየኖርኩኝ ነው ያለው። ከዚህ በፊት ከልጄ እናት ጋር አብሬ መኖር እፈልጋለሁ ብለኛል እኮ ለኔ አይደለም እንዴ? ከልጄ እናት ጋር አብሬ መኖር እፈልጋለሁ። በቃ ምንም ቢሆን ምንም የልጄ እናት ናት። ወድጄ ፈቅጄ ነው ያገባዋት። እንዴ እናንተ እሱ ቆየ እኮ እንደዛ ከተባባለን አይደል? ከዛ በኋላ ስንት ነገር ተፈጠረ ወንድሜ፣ ብዙ ነገሮች ተፈጥረው ከሷም ጋር ያለኝን ነገር እንደቋጨው ታውቃለህ። ምን ተፈራርመን የተለያየን ሰዎች ነን አይደለ? ዛሬ ላይ ምን መጣላት? የሆነ ነገር ቀመማ፣ የሆነ ነገር ትቢት አስባ መታ ነው እንጂ የሚሆነው በእርግጠኝነት ሀሳብ ከሷ እንዳልሆነ እኔ አውቃለሁ። ለምን በተደጋጋሚ እንደዚህ ቢሆን ኖሮ ያኔ በሰላም ያኔ በሰላማዊ መንገድ ቀርቢያት ሁሉ ነገር ትቼ ሄርሜላ እንኳን እንደዛ እንኳን እየወደደችኝ እያወቅኩኝ ከህይወት ያስወጥቼ ምናምን አብሬያት ሆኜ ነበር። ግን እየቀለድኩብህ ነው። ያኔ ልጅነት ያዛት። እሺ በቃ ልጅነት ያዛት። ያኔ አልገባትም። ምናልባት አንተ ያሰብከውን ነገር ወይ አንተ የተረዳህበት መንገድ እሷ አልተረዳችውም። ዛሬ ላይ ደግሞ ተረዳች። ገብቶሃል አይደል? አሁን ዛሬ ላይ በቃ የኔን ውሳኔ ወንድሜ፣ አሁን እኔ ካንተ ጋር ታላቄን አከብራለሁ፣ እወዳለሁኝ። በመጥፎም ነገር ካንተ ጋር መገናኘት አልፈልግም። በእኔም ህይወት እንደዚህ ጠልቀህ ገብተህ ነገሮችን እንትን እንድትልም አልፈልግም እና አሁን እኔና የኔንም ሀሳብ የሷንም ሀሳብ ለመስማት ነው አይደል? የሷን ሀሳብ ሰምታል፣ የሷንም ሀሳብ ሰምታል። የኔ ሀሳብ ደግሞ አሁን ላይ ከሷ ጋር መሆን እንደማልፈልግ ሀሳብ የውስጥ የፍላጎቴን ነው አይደል? መስማት የፈለከው አልፈልግም። በቃ እኔ ራሴን ህይወት ነው መኖር የምፈልገው። ትቻታለሁኝ። በቃ አለቀ። ሲቀጥል ደግሞ እንዴ አንተ ምን አይነት ጨዋታ እንኳን እንደምትጫወት እኮ ስላልገባህ ነው። በዚህ ሳምንት መቼ ነው ከትናንት ወዲያ ያገኘችኝና በዚህ ሳምንት ልሄድ ነው እና ላሳውቅህ ብዬ ነው ልጁን ይዤው ነው የምሄደው ምናምን ነገር አለችኝ። እሷ ሁሉ ጊዜ እየለመንኳትና ሽሩሩ እያልኳት እንድኖር ነው የምትፈልገው። እኔ ደግሞ ያንን ነገር ፈጽሞ ላደርገው አልችልም። ስትፈልገኝ ትኖራለች፣ ሳትፈልገኝ ስትቀር ደግሞ የራሷ ጉዳይ ነው። በቃ ይሄ የአካሄድ ስህተት ነው። ገብቶሃል አይደለም? የአካሄድ ስህተት አንተም ተሳስተህ ሊሆን ይችላል፣ እሷም ተሳስተህ ሊሆን ይችላል። ተገኘ ዛሬ እሺ፣ ልትሄጂ ነበር አይደል? ቆይ ወደ ውጭ ሀገር ልትሄጂ ነበር አይደል? እሺ፣ በሰላም እኔን አውሪኝ። ወደ ውጭ ሀገር ልትሄጂ ነው በዚህ ሳምንት? ምንም አልተረጋጋህም እኮ ተረጋግቻለሁኝ። አንቺ አሁን ልትሄጂ ነው? ይኸውልህ አልተረጋጋህም። ስሚ፣ ልትሄጂ ነው አይደለም? ይሄን ብቻ መልሽልኝ። ነበረ እንዴ? አሁን ደግሞ ነበረ አረግሽው? ታውኩት። ምን አይነት ተቃቃ ነው የምትጮው? አንቺ ያምሻል እንዴ? ህፃን ምን አይነት ነው አሁን? እንደዚህ ሲጀመር እንደዚህ መባባል አያስፈልግም። እኔን አቆመ በዛ ላይ ማለት ነው አይደለም? እየሰማኸት ነው አንተ? ከዛ በፊት ሄዳለሁ አለችኝ። እሺ፣ ከዛ ዛሬ ደግሞ ነበረ እንዴ? ምን ሆናል? ሀሳብ የመቀየር መብት አላት እኮ። መሄድም አለመሄድም መብት አላት አይደል? እንደፈለገች የምታደርገው ሰው ጋር ትሄድ። እዛ እነዛ ጎረምሶቿ ጋር ቤት ታመላለሳቸው የለ 2 1 3 እያደረገችው እሱ ልክ አይደለም። በቃ አንተም የተረዳህበት እሱ ልክ አይደለም። እሷ ለኔ ያለውን ነገር ሁሉ አስረድታኛለች። ገብቶሃል አይደል? ቆያለህ። እኔ በእንደዚህ አይነት ነገር አሁን ግጭትም ክርክርም ጭቅጭቅም አልፈልግምና ጨርሻለሁኝ። በቃ ይሄ ከሆነ ሀሳባችሁ፣ ይሄ ከሆነ ፍላጎቷ እሷ አሁን ዛሬ ላይ እኔን እንፈልጋለሁ አለችኝ አይደል? እኔ ደግሞ አልፈልጋትም። ምን ትያለሽ ሄርሜላ? እስኪ እነሱን ታያቸውና አንቺ አሁን አብረሽ በዚህ አቋሙ ልክ ነው ወይ? ምክንያቱም አሁን አንቺ እንደ አንድ ምናልባት ይሄ ጥያቄ ለአንቺ ሊከብድ ይችላል። እውነታውን ስነግርሽ ለአንቺ ስጠይቅሽ ይሄ ጥያቄ ሊከብድ ይችላል። ግን አንድ የልጅ እናትና የልጅ አባት የሆኑ አብረው ቢታረቁ በሰላም ቢኖሩ ነው የተሻለው ወይስ አሁን እሱ እምቢ ብሎ አምጾ መሄዱ ነው የተሻለ የሚሆነው? ያው ማለት ይሄ ትዳር በግዴታ የሚሆን ነገር አይደለም ዴቭ። ማለት ከዚህ በፊት በጣም ብዙ ነገር እንደሞከረ ነው የማውቀው። ከሷ ጋር ብዙ ለመታረቅም ብዙ ስቴፕ እንደሄደ ዝቅ ብሎ ለኛም በሚዲያም ፊት ብዙ ጊዜ ዝቅ ብሎ ያደረገው ነገር ነውና ያን ያልተመለሰች ዛሬ ምን ተገኝቶ እንደተመለሰች አላውቅም።
እና ደግሞ ከአንድም ሁለቴ እንደዛ ያኔ ጋሽ የእግሯ ስር እስኪወርቅ ድረስ ምን ቀርቶታል? ያው ሁሉ ሲለምናት እምቢ አለች። ዛሬ ላንተ መተክ እውነት ተቀይራ ነው እንደሚመስል እኔ እንዳላምናትም የሚያደርገኝ ነገር ከዚህ በፊትም ልክ እንደዚህ ሆናለችና ምናልባት የሱን ሰላም የሱን ደስታ ስታይም ሊሆን ይችላል። ግን ደግሞ እኔ ቀደም ብዬ እንኳን ብዙ ነገር ላውራት ሞክሬያለሁ። ግን እኔና እሷ ብዙ ጊዜ ስለማንስማማ ከነቆራ ነገር አልፈን አናውቅም ብዬ ነው ዝም ያልኳትና እኔ ምን እንደምል አላውቅም። ግን ደግሞ የሷንም ሐሳብ እንደተቀበልከው የኔንም ሐሳብ እንደተቀበልከው የአብርሃምም ሐሳብ መቀበል አለበት ብዬ ነው ማስበው። ይሁን አንተ ለምነሃት አንተ በግድ እንትን ብላት ነው ወደ ትዳሩ ሲጀመር እኔ ማንንም አለመንኩም ወንድም አንተንም አለመንኩም አይደለም ተለምና ነው እንጂ እዚህ እንትን ያለችው አይደለም። መጀመሪያ ልንግባባ ይገባል። ገብቷል አይደለም? አንተንም እኔ አለመንኩም ወይ ሄርሜላን አለመንኩም ወይ ሩታን አለመንኩም። እኔ ሶስታችሁንም የጠየኳችሁ ጥያቄ ለራሳችሁ ጊዜ ወስዳችሁ አስቡበት ነበር ያልኩት። ገብቷችኋል አይደለም? ስለዚህ አሁን እሷ ደግሞ ለራሷ ጊዜ ወስዳ አሰበችበት። መልሷ ደግሞ ኦኬ በቃ ከትላንትና ስህተት ብዙ ተሳስቻለሁ፣ ብዙ አጥፍቻለሁ፣ ዛሬ እኔ ከሱ ጋር አብሬ ነው መኖር የምፈልገው አለች። ገብቷል አይደለም? 2 ሳምንት 3 ሳምንት አልፈን ዴቭ እኔ ራሴ ጠይቄያታለሁ በግልጽ አማርኛ። እኔ ተውልሻለሁ፣ ቃል እገባልሻለሁ። ከቃል በላይ እንግዲህ ምንም ነገር የለምና ከዛ በፊት እንትን ስላት በጣም በቃ እንደማትፈልገው እንደማትወደው ነው እያሳየችኝ የነበረውና አሁንም ምን እንደሆነ ያላቅም ውስጥሽ ላይ የቀረ ነገር ካለ ሩታ ምንም ችግር የለውም። እኔ በሱ ደስታ መደሰት የምችል ሰው ነኝ። ሶ ራስሽን አስቀድሚ ምናምን ብያት ነበር። ግን ደግሞ አስይበትን ብያት 2 ቀን 3 ቀን ሰጥቻት አጋጣሚ አልተመቸንም ነበር። እሷ እኔን ለማግኘት አልተመቻትም ነበር። ተገናኝተን እንደማትፈልገው በግልጽ ነግራናለችና ዛሬ እንደምትፈልገው ስትነግርህ ከነገ ወይ ከነገ ወዲያ ደግሞ እንደማትፈልገው ትነግርሃለች። ይሄን ነገር እመንበት ማለት አሁን ሩታዬ ምን አለ መሰለሽ እንግዲያው ሁለቱም እያሉ ያሉት ሀሳብ እየቀያየረች ነው ወንድሜ። እኔ በጣም ነው የምወደው፣ በጣም ነው የማከብረው። ግን ደግሞ እኔ እዚህ ጋር ብሄድ ይሻለኛል። አሁን ከዚህ በላይ ከቆየሁኝ ማይሆንም ቃል ሊወጣኝ ነው። ስለዚህ ትርፉ እንትን ነው የሚሆነው። ስለዚህ እኔ አልፈልግም። በቃ አመሰግናለሁ በጣም እሺ፣ አመሰግናለሁ። ደግሞ በእንደዚህ አይነት መንገድ አይደለም እኔን የምታጠምጂኝ ማለት ነው። ከዛ በፊት ሁልጊዜ አንድ ሰው ሞኝ ሆኖ ይቀራል ማለት አይደለም። ገባሽ? ጭንቅላትሽን ማሰራት አለብሽ። እኔም ማስብ ሰው ነኝ። አንድ ድንጋይ ስታልፍ ከመታክ ስትመለስም ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ የሚባል አባባል አለና ባለፈው እንደዛ አድርገሽኝ ዛሬ ላይ እንደዛ ሆኜ ቢደገም እኔ ጭንቅላት የለኝም ማለት ነው። ስለዚህ አመሰግናለሁ ወንድሜ። አወራለሁ። ይቅርታ በጣም ጥሩ ስሜት ላይ ስላልኩኝ። መልካም ማለት ሩታዬ እንግዲህ የሱ ሐሳብ ሰምተሻልና ምንም ማድረግ አይቻልም። ያው እኔ ወንድሜን እስከማውቀው ድረስ ምናልባት አሁን ተናዶ ሊሆን ይችላል፣ ቁጣ ላይ ስለሆነ ነው እንደዚህ አይነት ነገር የሚያወራው። ተረጋግቶ ደግሞ ከራሱ ጋር ሲያወራ ትክክለኛውን ምላሽ እናገኛለን። በእርግጠኝነት ነው የምነግርሽ። ግን አንቺ ሐሳብ እንግዲህ አሁን ሁለቱም እያሉ ያሉት ሐሳብ እየቀያየሩ ነው። በቃ የተለያየ ሐሳብ እያመጣች ነው። ዛሬ ደህና ናት፣ ነገ ደህና አይደለችም። ገባሽ አይደለም? እንደዚህ አይነት አቋም ደግሞ ሊኖርሽ አይገባም። አቋምሽ አንድ ነው ሊሆን የሚገባው። እኔ ቅድም ብዬሻለሁ። እርግጠኛ ነሽ ወይ ብዬ የጠየኩሽ ለዚህ ነው። ገብቶሻል? አቋምሽ አንድ ይሁን። በምንም አይነት ሁኔታ ቢሆን አቋምሽን ወዲና ወዲያ አትበይ።